ሰላም ጋይስ፣ ዛሬም በምርጥ ቪዲዮ ተመልሰናል። ሁላችሁም እንደምትወዱት ተስፋ አደርጋለሁ። ጋይስ ዛሬ የማሳያችሁ ጌም ይሄ የሱፐር ሂሮዎች ጌም ነው። ሂሮች ሳይሆኑ የፓወር ጌም ነው ማለት ቤት ትሰራላችሁ። ከዛ ያውና ጌሙ ይሄ ነው። ብዙ እያያችሁ ነው። እነዚህ ሁሉም ፓወሮች ናቸው ማለት ነው። ጌሙ በቃ እነዚህ ፓወሮቹን ትጠቀመና ትደባደባላችሁ ማለት ነው። እሺ የቱን ፓወር እንጠቀም? ይሄ እስቲ ላይት ይላል። እስቲ ከዜሮ ነው እያያችሁ ነው። የእነሱን ቤት እያያችሁ ነው። ፎቁን እያያችሁ እንዳለ ፎቅ ነው ቤታችሁ የነሱ። የእኛ ግን ትንሽዬ ነች፣ እናሳድገዋለን ማለት ነው። መስረቅ ይቻላል፣ መደባደብ። አሁን ምንም ፓወር የለንም። ስለዚህ እንደዚህ ቤት እየሰራን እንትን እንላለን ማለት ነው። ይሄ ባንካችን ነው። ይሄኛው 15 አያችሁ፣ 15 ዶላር እየሰጠን ነው። ከዛ እዚህ ጋር እየቆጠረልን ነው ማለት ነው። ይሄ የሚወጣው ወደዚህ ቆጥረልናል ማለት ነው። ከዛ ይሄን ስከፍት ይሄን 250ውን 105 ዶላር አለን። ከዛ 250 ዶላር ሲኖረን ይሄን ስንገዛው እዚህ ጋር ይጨምርልናል አንድ እንደዚህ አይነት ማለት ነው የሚያወጣ። ከዛም በኋላ እንደዚህ 15 እያለ ይጨምርልናል ማለት ነው። እያያችሁ ነው። 300 አሁን መግዛት እንችላለን። ይሄን ገዛ ነው ያ በስማ ይሄኛው 30 ነው የሚጥለው፣ ፕላስ 30 ያደርጋል። የመጀመሪያ 15 የሁለተኛው 30 ማለት ነው። ይሄኛው የፓወሩ እንትን ነው ቦታ ነው። ይሄን መግዛት የለብንም ምክንያቱም ደግሞ በኋላ ታዩታላችሁ። እዩ አሁን የዚህን ቤት ሙሉ ጨርሶታል። እያያችሁ ነው። እዛ ጋር ፓወሮቹ ናቸው 4ቱ 3ቱ የቆሙት ነገሮች። እሱን ነው ግዛ ሚለኝ፣ ግን መግዛት የለባችሁም። ምክንያቱም ልክ ስጨርሱ ነው መግዛት ያለባችሁ ሁሉንም ነገር። ምክንያቱም እያያችሁ ነው፣ እየወጣው ነው ወደ ሰውየው ቤት። አሁን ዘግቶታል፣ በሩን ዘግቶታል። ይሄን መግባት አይቻልም። ክፍት ቢያደርገው ኖሮ የሌሎቹ ጋር ማየት እንችላለን። ቆይ ይሄም አሁን እያያችሁ ነው። ምርጥ ምሳሌ ያገኘው እያያችሁ ነው። ይሄን ሰውዬ ምንም ቤቱ ትንሽዬ ነው፣ ግን ፓወሩን ከፍቶታል። እኔ ፓወሬን አልከፈትኩት። ለምንድን ነው መሰላችሁ? ትልቁ ሰውዬ መጣ። ስለ እሱ ነግራችኋል። አያችሁ፣ ሰረኩት ፓወሩን። እያያችሁ ነው። ፓወሩን መስረቅ ይቻላል። ይሄ ደግሞ ትልቁ ሰውዬ ይሄኛው እያያችሁ ነው። ግብዴው ሰውዬ እሱም ከገደላችሁት ብር ይበትናል። ያያችሁ ነው። የልጁን ፓወር ሰረቁት። እዛ ጋር የነበረውን ከከፈታችሁ እናንተም ትሰረቃላችሁ ማለት ነው። አሁን ይሄኛው የሚወረውረው ሰውዬ ከተገደለ ብዙ ብር ይሰጣል። አሁን ሁሉም ሰው እሱን ለመግደል ነው የሚሄዱት። መገደል አለበት። እሱም ግን ይገላችኋል። እስካሁን ድረስ አልሞተም። ገደለኝ እኔን። አልሞተም። ኧረ በኢየሱስ አይሞትም እንዴ ሰውየው? ጥሩ መቾች የሉም። አረ በሉት ሰዎች በሉት። ኖ ዌይ እኔ ሊገለኝ ነው እንዴ ሰውየው? አይሞትም በእናታችሁ። እኔ ብዙ ሰውን እገልሏል ሲመጣ በትንሽ ደቂቃው ይመጣል ሰውየው። ያያችሁ በጣም ኃይለኛ ገደለኝ። ይሄ ሰውዬ ከኔ ምንድን ነው? ኧረ ብዙ ብር እያገኘን ነው። ሲሞት ብዙ ብር ነው የምታገኙት። ወደ መሬቱ ጋር ይወድቃል ሲሞት ሰውየው። ትንሽ ነው የቀረው። እኛ ፓወር የለንም ብዙም። ስለዚህ እዚህ ጋር ቆመን ጠብቀው። እዚህ ጋር ቆመን የሳይ ሞተ። እያያችሁ ነው የዘረገፈው ብር። እያያችሁ ነው የዘረገፈው ብር። በስመ አብ በኢየሱስ ብዙ ብር ነው የዘረገፈው። አዎ ወይኔ ጋይስ ተመታን። እነዚህን እያያችሁ ነው። ብዙ ብር፣ ኧረ ብዙ ብር። ይሄኛው ፓወር ማን እንትን እንዳለ ነው፣ ግን እኛ ትንሽዬ ነን። ስለዚህ አሁን ቤታችንን ቶሎ አሳድገን ፓወራችንን ከፍተን ማግኘት አለብን። ይሄ ነው እኛ ቤት። በስማ ብዙ ብር ነው ያገኘነው አሁን ከሰውየው ራሱ። ያችን አሁን ብዙ ብር እንገዛ ሰው። ባንካችንም ሙሉን ከፍተነዋል። ቤታችንንም እየሰራ ነው።
እያያችሁ ነው። ብዙ ብር ስላገኘን ቶሎ ቶሎ ከፋፍተልን አንደኛ ፎቅ ሰራን ጋይስ። ሁለተኛ ፎቅ የምንስራ ሁለተኛ ፎቅ። አዎ እዴ ብዙ ብር ነው እንዴ ይሄን ያህል ያለን። በጣም ብዙ ብር ነው ድጋሽ ያገኘ ነው። አሁን የከፈትኩት ልብ ነው። ከሞትኩኝ እዚህ ቤት ይመጣና እንትን እላለሁ ታከማለሁ። አሁን ብራችን አለቀች። አሁን ደግሞ እስቲ አሁን ባንካችን ስለከፈተን እያያችሁ ነው። የሁለተኛው ስንት ነው የሚሰጠው? 75 እናንተ የአራተኛው 75 ይሰጣል። የሶስተኛው 1 2 3 4 አይደለም። የአምስተኛው 75 የአራተኛው 60 የሶስተኛው 45 የሁለተኛው 30 የአንደኛው 15 ይሰጠናል። በራችን እንዝጋ ጋይስ። በራችን እንዘጋለን። አሁን ሰው ከገባ እንትን ይለዋል፣ ይገለዋል። ግን አሁን ክፈታው። ለምንድነው ማከፍተው? አሁን እኮ ሰው አይገባብህም ካላችሁ ይገባሉ። እንዴት መሰላችሁ? ላሳያችሁ። እዩ። ይሄኛው ሰውዬ መጨረስ አለበት እኔን እንትን ለማለት። ስለዚህ አሁን ብንከፍተው ማንም አይገባብንም። ግን ከዚህ ሰውዬ ቀድመን ማለት መጨረስ አለብን። እንዴት ባሉ ይሄ ሰውዬ ከጨረሰ መሰላል ያመጣል። እያያችሁ ነው። ቅድም መሰላል ያለው ቤቱ ሁሉንም ደረጃ ጨርሱ መሰላል ያደርግላችኋል። እንደዚህ ማለት ነው። ከዛ እንደዚህ ትንጠለጠሉና አሳያችኋለሁ። ቆይ የኔ ክፍት ነው፣ እያያችሁ ነው። መጨረሻው ክፍት ነው። ከዛ እንደዚህ ትሉና ገደለን ሰውየው። ችግር የለውም ተመልሰን እንሄዳለን። ተስፋ መቁረጥም የለም። እንዲሁም እንሰርቃለን የሰማያዊውን ሰውዬ ቤት። ያችሁ ነው። እነሱ እየተጠባደቡ ነው እዛ ጋር ሰዎቹ። አንድ ሰው ከገደላችሁ ቅድም ሰውዬው የዘረገፈውን 1 ብር ይሰጣችኋል። አዎ ደርሰናል። ወጣን ጋይስ። አያችሁ አሁን የሰውየውን ቤት ባዶ አስቀርተ ነው የምንወጣው። ስራቀው በቃ ሰውየው ሲያሳዝን በእናታችሁ። ባዶ የሰው ብር መውሰድ አንችልም። ይሄ የሰውን የመታን ነው ሰውየው። ገደለን። ችግር የለውም። ከዚህ በኋላ ምን ያመጣል? ወስደንበታል ፓወሩን። እስቲ ፓወሩን ቤታችንን ላይ ወተን እንሞክር። ምን አይነት ፓወር ነው? ብሬ ደግሞ ብዙ አጠራቅሞልኛል። ምን እንግዛ? ገዛ ነው ይሄኛው። አያችሁ አሁን የኔ ፓወር ምን አይነት ነው? የኔ ሰውዬ እንትን ልንል ነው፣ ልንቀይር ነው። በስመ አብ ዘንጠን ወጣን ጋይስ፣ ዘንጠን ወጣን። እዩም እንደመሰለን። በስመ አብ አሁን ደግሞ ኋላዬ በስመ አብ እንዴት አሁን እስቲ ፓወር መክፈቻ እንዴ ብሬ 6000 ፈተንቻ 10,000 በስመ አብ። ይሄኛው 10,000 ነው። እሺ አሁን እንሞክረው ፓወራችን። የመጨረሻ ያገኘ ነው። ያያችሁን እንደዚህ ደመና ነገር ያደርጋል። ይሄኛው እስቲ ዋው ያበራል እናንተ። ስለዚህ የሰው ቤት መስረቅ እንችላለን። ያሳይ እንዴ እንደዚህ ማድረግ ይቻላል እንዴ? እሺ ይሄኛው ምን ማድረግ እንደሆነ አላየሁትም። ችግር የለውም። ይሄ መብረቅ ይተኩሳል። ዋው የሰውየው ፓወር በጣም ምርጥ ነበረ። ለዚሁም ብዙ ሰዓት ነው። ይሄኛው አይተነዋል። ይሄ ቢላ ነው ጋይስ። ቤታችንን ብዙ ካረግነው በኋላ ደግሞ በስመ አብ ሰውየው መጣ። ትልቁ ሰውዬ መዋጋት እንችላለን ጋይስ። አሁን መዋጋት ይቻላል። ስለዚህ ይሄ ነው። ይሄ ክቡ ነጠር የሚል ይታያችኋል። እሱ ነው ቤታችን ውስጥ ገባን። በረን ተዘጋግበን ቤታችን ውስጥ ገባን። ይህ ሰውዬው በጣም ከባድ ነው ማለት ነው። አልገደሉት። እኛ እስካሁን ድረስ ራሳችን ፓወር የለንም። ከሰው ያመጣ ነው ፓወር ነው። ይህችን አረግዳሉት ሙት አለበት ይሱ ከባድ ሰው ነው በጣም።
ግን እንትን አልችለውም ሰዎች አልችለውም ከባድ አልችለውም። ትንሽ ጋሽ ለምን እንደሆነ አላውቅም ጠፋ ሰውየው። ኔትወርኩ በጣም እየተቆራረጠ ስለሆነ ነው። ሰውየው ጠፍት አለ። በስመ አብ ኔትወርኩ ሮብሎክስ ላይ ኔትወርክ በጣም ነው የሚቆራረጥባችሁ። በጣም ኔትወርኩ ነው ቅድም ማድረገው። ተመታን፣ ሰዎች ተመታን። ወደ ቤታችን እንሂድ። በቃ አሁን ፓወራችንን መክፈት አለብን። ለምን መሰላችሁ? ሁሉም ፓወሬ ጠፍቷል። ስለዚህ አሁን ወይኔ ሰውየው እንዴት ገባ? ኖ ዌይ እናንተ የታይም ይሄኛው ፓወር በጣም ከሁሉም አንደኛ ፓወር። እንዴት መሰላችሁ? ብንሞክረው ጥሩ ነበረ፣ ግን ሰዓት አይበቃንም። ቪዲዮ በጣም ረጅም ይሆናል። በጣም ኃይለኛ ፓወር በጣም በቃ እንትን ያደርጓል ሰውየውን እያየ ቅድም ሞክረውብኝ ነበረ እንደዚህ ታይም ምናምን የሚለው አረንጓዴ ነው ቤት ውስጥ ከሰውየው ካለ ማየት እንችላለን። የለም ሰውየው ያያችሁ ነው ዘሎ ነው ማለት ነው ከቤት የገባብኝ ያ ሰውዬ ደረቁ። ስለዚህ ቶሎኛም እንግባበት። ወይኔ ጋሽ ቀይ እኮ ነን ቀይ ነን። ስለዚህ እንታከም ትንሽ እንደዚህ ድረስ አድርሶኛል። እሺ እዚህች ጋር እንውጣ። በብልጣት ላይ መድረስ አለብን። ወይ አስወጣኝም ይሄ ነገር። ዋንቱ ሁለቴ ነው የሚያዘላችሁ። ዋንቱ ወተናል ጋይስ። ሰውየው ቤት ገባን። አንተኛ ቤት ገብተህ ዘርፈህናል። እኔ እንኳን አልዘረፍከኝም፣ እኔ ግን ዘረፍኩ። ፓወር ስለሌለኝ እያችሁ ፓወር አለመክፈት ጥሩነቱ እኔ በከፍት ኖሮ እስካሁን ሰውየው ገብቶ ሰርቆኝ ነበር። ቅድም ገብቶ ነበር ምንም ሳያገኝ ሲቀር ወጣ። ሙዱሻ ነው እናንተ የመጨረሻ ፓወሩ። አራተኛ ፎቅ ከፈተ። ጭራሽ እኔ ፓወር አልከፍትም ሙሉ ካልሰራ በስተቀር። እያችሁ ነው የሰራው ሰውየው ፓወር። ቤታችን ገብተናል። ፓወር መክፈት የለብንም። ልከፍት አስቤ ነበር ታውኩት። አስቡት እስቲ ይህን ሁላ ሰርቼ ቢወስድባችሁ ምንም ያደረጋችሁን ግን እንትን ትላላችሁ። የእናንተ ፓወር የታይሙን ኬት እያገኙ ነው። ስየት አለ ሰውየው እናንተ መጣ እንዳለ ወይኔ ነካሁት። ኖ ጋይስ ገዛው ተሳስቼ ፓወሬን እስቲ እንየው። እዩ ከድጋመስ ጀመረኝ እንትን ብሎት ፖዝ አድርጎት ይጭ። አሁን ከዚህ በኋላ የሚያቋርጠኝ አይመስለኝም። ከድጋሚ እንቀበል። አላቅም ኔትወርኩ በጣም እየተቆራረጠብኝ ነው። እና ጋይስ ብዙ እንትኖች ነው ያሉት። መጀመሪያ ላይ አይታችሁ ከሆነ ብዙ ምርጫዎች ነበሩን። ስለዚህ አሁን ፓወራችንን መክፈት አለብን ማለት ነው። አንዱን ከፍተነዋል። ስለዚህ ችግር የለውም። ከዚህ በኋላ ከፊት መጀመሪያ ላይ ስለነበሩ ቀናሽ ነው ብራቸው 5000 ምናምን ብር ናቸው። ይህንን እንቀበል። ከሳር ኔትወርክ ሰራ መሰለኝ ጀመር። ጋይስ አግኝተነዋል። በቃ እንትን እንበል እንከፋፍት ብራችን። እሺ ሁሉንም ፓወራችንን እንክፈት። ከዛ እዚሁ ጋር እንሞክረዋለን። እስቲ የመጀመሪያው ፓወራችን ምንድን ነው? እሺ ጥሩ ነው። ይሄኛው ቢላ ነው። ሁሉም መጀመሪያ ላይ ቢላ ነው ያላቸው። እቺ ትንሽዬ ፓወር ነች። እሺ ይሄ ጥሩ ነው። ወይኔ ጋሽ ተመታን። ሰው ገባብን። አያችሁ ይህን እኮ ነው የፈራሁት። ለዛ እኮ ነው እዚህ ጋሽ ገደል ነው። በበሩ ሊወጣ ሲል ሞተ ራሱ። እኔም መታሁት፣ እሱም በዛ ሲወጣም እንትን አለ። ያሟል እንዲህ ሰርቆ
ራሱ ይሞታል። እንዴት ግን ገባ ጋይስ? እያያችሁ ነው። ብዙ እንትን አለ። ኖ ዌይ መክፈት አልነበር። እኔ እኮ አውቄዋለሁ። ለምን ያን ከፈትኩት? ወይስ እንደዛ ማድረግ አልነበረብኝም። ለማንኛውም አንዴ ከፍተነዋል። ስለዚህ መቆጣጠር ነው ያለናማ። የዚህ ሰውዬ ፓወር በጣም ኃይለኛ ነው። በጣም የቸው ነው። ወይ ይህ ሰውዬ መገደል አለብን። ገባ ወደ ቤቱ አመለጠን። ወደ ቤት እንሂድና ቤታችንን መጨረስ አለብን ሙሉ ለሙሉ። ሁለት እስቲ ስንት ፎቅ ነው ያለን? 2 ፎቅ እና የመጨረሻው 3 ፎቅ ነው። እሺ ስለዚህ እንጨርስ። አዎ እሺ። በጣም ብዙ እሺ ገዝተነዋል። ያው ሁለተኛው ያያችሁን እዚህ ጋር 700 ምናምን ነው የሚሰጠው። ማን ሰውየው መጣ። እያያችሁ ነው። ቅድም ግብዴ እንትን ሲያደርግብን የነበረው ያመጣ። አረ ሊሞት ነው ጋሽ። ይሄኛው ቃልል ያለ ነው መሰለኝ። የቀደመኛውን ብር ሳንቀበል ነው ያለቀው። ስለዚህ የዚህ ሰውዬ ገለን እኔም ፓወር አለኝ። ስለዚህ የራሴ ፓወር ጋሽ። ወይኔ ልንሞት ነው። አንከባለለኝ። ተነስ። አዎ ሊሞት ነው። ሞተ። ብር እየተቀበልኩ ነው። እነሱ በገደሉት እኔ እንዳልሞተ እንጂ። በስመ አብ ወይ ጠጅ አደረጉ ሰው። ሞቱ። ገደለኝ ጋሽ ገደለኝ። እሺ ብዙ ብር ነው ያገኙት። እሺ ለምንድን ነው በጥብቁ የገቡት? እሺ ከዛ ባንካችንን ቀድመን ድግሳ ወይስ ፓርክ? ቅድሚያ ባንክ ይሻላል። ለምን አሁን ባንኬን ከጨረስኩ ብዙ ብር ስለሚሰጠኝ ከዛም በኋላ ገዛለሁ። እንትኔን እንደዚህ ይሻላል። አሁን እንትናችንን ከሞትን ይሄን የነበረን ስለሚያጠፋብን እሺ እችትና ሲቲ እሺ አሁን ይሄን ከዚህ ሰውዬ ጋር መደባደብ አለብን። ፓወር ስላለን እና እስቲ እንደባደብ። ሰውዬውን እስቲ ኖ ደርቋል ሰውዬው። ዝም ብለን በቢላ እንምታው። ሞተ። እስቲ ወደ እነሱ ቤት እንግባ። ትላልቆቹ ቤት ከገባን እያያችሁ ነው። ብዙ ፓወር ስለከፈቱ ሞትን። ሴኩሪቲ አብርጧል። ልክ መጨረሻ ፎቅ ገባኝ። መጨረሻ ፎቅ ስትከፍቱ ሴኩሪቲ አለው። ሰው ከገባ ይገልላቸዋል። እንዳሁኑ እንዴ እንደገደለኝ። ፓወር ከፍተናል። ስቲችኛ ፓወር ምን አይነት ነች? ፍጥነት ነኛው። ፍጥነት ነኛው። የቄቄችው ነው። ብዙ ደግሞ ቆየ። በጣም ቆየ ስላለልቅ። እሺ ድጋሚ ደግሞ ልብሳችንን እንልበስ። ልብሱ በጣም ጃምፒንጉ ይሄን ካረኩ በኋላ ልብሴ በጣም እንትን ይሆናል። ልብሴን ስዘልዩ እያያችሁ ሳለብስ ደግሞ ስዘል እያያችሁ ነው። ወጣው በአንድ ሳለብስ ግን ብዘል ይሄኛው እንትን ነገር ነው። ብር ጨምርልኛል። እዚህ ጋር አሁን ተወደባለብን ከሱ እና እስቲ በጣም ሰውየው ሲመቀጥቀጥ አንተ ተመልተኛ አንተ ሰውዬ። ወይኔ ጋይስ ቀጠቀጠኝ። ወይኔ ሞትኩ። ይህ ሰውዬው አይቻልም። በስ ጋይስ እዛ ጋር ይታያቸዋል። ያውና እዛ ጋር ነው የአረንጓዴ ቤት። ኔትወርኩም አሁን እዚህ ጋር ሌላ አልነበረ እንዴ? አጠፋው። በስ ፓወሩን ላሳያችሁ ነበረ።
ኦ ብራችን እንቀበል ጋይስ። ብራችን 100 ምናምን ብር አለን። ሰውየው በጣም ጎበዝ ነው። ቀጥቅጦኛል። ከፍቶልናል 200። ከዛ ሰውየው መጣ ጋይስ። ሰውየው መጣ። ፎቃችንን ሰርተናል። 3ኛ ፎቃችንን አዎ ጨርሰናል። 3ኛ ፎቃችንን ሰውየውን ቀስ ብለን እንሄድበታለን። እያችሁ ፎቃችንን ልንጨርስ ነው ራሱ። ከዚህም ራሱ ኧረ በስመ አብ እያችሁ ነው። የመጨረሻችን ፓወር ነው መሰለኝ። ትንሽ ሰውየው ሊሞት ነው። መሮጥ አለብን ጋይስ፣ መሮጥ አለብን። ወይኔ ጋይስ፣ ወይኔ ሰውየው ብር። አረ ጨረሱት እነዚህ ሰዎች። እስካሁን የማይጨርሱታል። ስፒድ። ወይኔ አልቋል። አረ ቢያንስ 2 አስቀሩልኝ። ወይኔ ጋይስ፣ ማን ጠብቃለኝ? እንደዚህ ማድረግ አልነበረብኝም። ወይኔ ብዙ ብር እናጣ ነው ጋይስ፣ ብዙ ብር። ቤታችንን እያያችሁት ነው። ፎቅ ሆነ ቤቴስ ያው ነው። ወይኔ ገደሉኝ እነዚህ ሰዎች። ከኔ ምንድን ነው ያላችሁ? መጣሁላችሁ። ቆይ እሺ ምንድን ነው እንደዚህ ነው እንጂ እችንን ገዛን። ፓወራችን ልታልቅ ነው። ልንጨርስ ነው ፓወራችን። አዎ 1.5 ሚሊዮን። በስማ ምንድን ነው ባካችሁ? እንትን ነው ይሄ። ምንድን ነው የሚባለው? የሚያፈነዳ ነገር ነው። ወደ ላይ ወደ እንትን ይወስድና የሰዎቹን ቤት ማፈንዳት ይቻላል። ይሄኛው ደግሞ ሽጉጥ ነው። ይሄኛው ማለት ነው። እዚህ ሰውዬ ይታያችኋል። ይሄኛው ሽጉጥ ነው። ይሄኛው ዝም ብሎ ነው። ይሄን አልገዛም። 3 ሚሊዮን ብር አልገዛም። ዝም ብሎ ነው። አልፈልገውም። ሲጀምር እንትን ነው፣ እቃ ነገር ነው። ከዛ እየፈላ ፓወር ሰጣችሁ። ፓወሩ እኮ ከሞላችሁ በኋላ በቃ ይሞላል። ይሄን ሁሉንም ከከፈታችሁ በኋላ ከዛ መያዝ አልችልም። እሺ ቤታችን ማለት አለ ነው። እስቲ የመጨረሻው ባንክ ስንት ብር ነው የሚሰጠው? እስቲ 1,100 ሺህ ነው። ያ 100 ሺህ ነው። 100K አላ 100 ሺህ ነው የሚሰጠው። በስመ አብ። እኔ አሁን ስትል ያለኝ 114 ሺህ ነው ያለኝ። የሚሰጠኝ 100 ሺህ የገቸው በቃ በአንድ ሚሊዮን ገባው ማለት እኮ ነው። ያው ገባው አንድ ገና እንዳልኩ ገና ስቀበሉ ነው 1 ሚሊዮን የገቡት። እሺ ጋይስ ሙሉ ፎቃችንን ጨርሰናል። ስለዚህ ሰኩሪቲያችንን ማብራት አለብን። ሰኩሪቲ ቀድመን ነቅሰው ይሴን ቀጣይ ያን እንገዛለን። ሰኩሪቲ ቀድመን ገዛና አሁን ሰው ከገባብን እንደ ቅድሙ እየገቹን ይሄኛው ሽጉጥ እቺኛው ሽጉጥ ታያችኋለች። እቺኛው ሽጉጥ ታያችኋለች። ተኩስባቸዋለች ከመጡ ማለት ነው። በቃ አሁን ትንሽዬ ነው የቀረውን ቤታችንን ልንጨርሰው። አሁን እንሄድ ወደዛኛው ቤት። አዎ ይሄ ከዛን ይሄ እዩ። ይሄ ምን እንደሆነ እንደዚህ ታረጉና በደንብ አላሳየኝም። የተቆራረጠው ችግር የለውም። እዛ ከላይ ያለውን እንግዛ።
ከዛን እቺ ሽጉጥ እያያችሁ ነው። እዚህ ጋር ትንጠለጠል ነው። ሰዎቹ ላይ መተኮስ ትችላላችሁ። ኔትወርኩ እኮ ነው የሚያቆራርጠው። እንደዚህ ሰውየው ቤት ውስጥ እንተኳኩስበት እስኪወጣ ድረስ አራል እንጂ እንደዚህ ማስጨነቅ አለብን። ሰውየው መጣ ትልቁ። ወይኔ ይሄኛው ከባድ ሰውዬ ነው በጣም። ቅድም አላየነውም። ከላይ ሆነን ሲንተኩስበት አልወርድም እና ሌላ ቆያኛውን ነገር ልተኩስበት እና ጋር ላሳያችሁ አልፈልግም። ይሄን ልተኩስበት። ከባድ ነው ሰውዬው በጣም ግን እየገደሉት ተኮስኩበት። አሁን እንሂድና ለቅድሙ ደግሞ ከሚያመጣኝ ምን እስካሁን አልሞተም። የሞተ መስሎኝ ነበር። ጋይስ ተኩሱበት። ከዚህ ጋር ወረድ። ጋይስ ሞተ። አዴ ብሩን ለብቻዬ በላሁት። ወይኔ ተኮሱብኝ እነዚህ ሰዎች። ዝም ብላችሁ ምን አለ ብትወስዱ። ይሄ ሲጀመር ቤቴ ንጹህ ነች፣ አልላፋም። ገለውኛል። ጀመር ጨርሻለሁ። እሺ የመጨረሻችንን ልንከፍት ነው ከቤታችን። የመጨረሻችን አለቀ፣ ጨርሰናል። ጋይስ የዛሬ ቪዲዮአችን ይሄንን መስል ነበር። ባይ